ላታመጪኝ ጉልበትሽን ዝም ብለሽ አታባክኝሽ። ስለዚህ ቤት ህግ ባለፈው የነገርኩሽ መሰለኝ። ገበታ ሳይነሳ ተመጋቢ አይነሳ። ሴትዮ ዝም በይ፣ ዝም በይ። በእጄ ሰበርጋቱኝ ምታኝ። ድሮም ወንድነት ከዚያ ያለ ምታኝ ነው እኮ ቀስቅሽና ስጭኝ። አንቺ ከዚህ በኋላ ለምን እኖራለሁ? ቆይ አንቺ ግን ለምንድን ነው እዚህ ቤት የገባሽው? ለበቀል ምን ነው ችግር አለ እንዴ? እሱስ ልክ ነህ። ድንገት ስለተገኘች እንጂ ላሳውቅህ ነበር። በዛ ላይ እህት ታማለች። እንዴት ብዬ ልንገርህ? ቆይ በአንድ ቤት ሁለት ሰራተኛ እንዴት ነው የሚሆነው? እንግዲህ ስለዚህ ሰራተኛና ከኔ ጋር ስላላት ግንኙነት ላንተ አልነግርህም። ደግሞ ብዬ ልታባራ ስላልቻልክ ያለ መፍትሄ ይሄ ነው። እሺ ከእርሶ በላይ ነው ያለቀ እንዳሻውት። ምን ቆመሽ ታፈጫለሽ? አስገቢላት። እና ምን አለች? ምላሿ ጥሩ አይደለም እንዴ? አይ እሷ ምንም አላለች። ምንም አላለችኝም ማለት አልገባኝም። ማለት እሷ በወይዘሮ ምሸት ንግግር ምንም አልመሰላት። እና ምን ሆነህ ነው? ምን ሆንኩኝ? እኔን ትጠይቀኛለህ እንዴ? ደብሮሃል እኮ። ይሄ ቤተሰብ ወዴት እየሄደ እንደሆነ ግራ ገብቶኛል። ማለት አልገባኝም። ለምን እንደሱ ልትል ቻልክ? አዲስ ሰራተኛ መጣች። አዎ እንደምትመጣ ሰምቼ ነበር። ያቺ ሴትዮ ነች እንደዚህ የምታደርገው። እሳቸው የሚያቀርቡት ምክንያት አሳማኝ። አንተማ በግ ነህ። የተባልከውን ሁሉ ታምናለህ። ቆይ ያቺ ሴትዮ የምታወራው ሁሉ እውነት ይመስልሃል? አየሽ አይደል? ይሄ ነገር ነው ያስጨነቀኝ። ምኑ? እዚህ ቤት ሁላችሁም ተጠማምዳችኋል፣ ከሰራተኛ ጀምሮ እስከ አንቺ ድረስ። ከዛች ሴትዮ ጋር ምን እንዳጣላን ታውቃለህ። ከሰራተኛዋ ጋር ደግሞ ምንም አይነት ጸብ የለኝም። ያው ርቀቴን ለመጠበቅ ስል ነው። ደግሞ ሜላትም ወደ መጣችበት ተመልሳለች። አውቃለሁ። አቤት ፍጥነት! ደግሞ ከመቼው ነገረችህ? እባክህ። ኧረ ማንም አልነገረኝም። ያቺ አሮጊት ናት የምታሽቃብጠው። ሌላ ማን አለ እዚህ ቤት? እህቴ ስለዚህ ጉዳይ ከብርክቲ በስተቀር ከማንም ጋር አላወራሁም። እሷ ደግሞ በዚህ ጉዳይ ላይ ምን አገናኛት? ቆይ ሜላት ለምን ሄደሽ ነው የሚመስልሽ? እውነት መሆኑን ብጠራጠርም እሷ እንዳለችው ከሆነ እዛ አንድ መጨረስ ያለባት ጉዳይ አለ። ቆይ አንተ የምታውቀው ነገር አለ እንዴ? እኔ ነኝ ያባረርኳት። ወንድሜ በምታወራው ነገር እርግጠኛ ነህ? አዎ እርግጠኛ ነኝ። ቆይ እሺ ለምን እንደዚህ ያደረግ? ካለፈ በኋላ ምን ይሰራልሻል? ቢያንስ ግን አንድ ሰላም የሚነሳን ሰው ከህይወታችን ቀንሳል። ንገረኝ፣ ይጠቅመኛል። ወሬ እንዴት እንደምወድ ታውቃለህ። ያን ግን በሰራተኛዋ ጋር የተኛሁበትን ፎቶ ለብርክት የላከችው ሜላት ነበረች። ምን ማለት? እንዴት? ለምን እንደዚህ ያደረገች? ቆይ አንተስ እንዴት ልታውቅ ቻልክ? ፎቶ የተላከበትን ሲም ቁጥር ሳጣራ በሜላት ስም ወጣ እንደሆነ ደረስኩ። እሷንም ሳፋጠጣት እውነት እንደሆነ ነገረች። ከዛም ወጪዋ ሙሉ ችዬ ወደ መጣችበት እንድትመለሳለች። አንተ አጠፋህ። እቺንማ ጎዳና ላይ ነበር ማሰማራት። የምን ውጭ ልኮ ማንደላቀቅ ነው? አረ በቃ ርዕስን ቀይር። ይሄ እኮ ለታማሚ የሚመከር ወሬ አይደለም። እሺ ዶክተሩ ምን እናውራ? እስኪ ስለ ትዳር መሻቶች ማለት ለምን ግልጥ ነው? ሲራክ ተነስ። ሚስትህ ጋር ሂድ። ለምን? ወንድሟ እዛ ነው ያለው። አጠገቧ እንዳለህ አሳየው። እሺ በል ደግሞ የስልኩን ነገር እንዳታሳስብበት። እሺ ምን ነው ከዚህ ደህና አይደለሽም? ኧረ ደህና ነኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ ቀጥይልኝ ስለ ትዳርሽ። እዚህ ነገር ውስጥ ስትገባ ሁለት ነገር እንደሚያጋጥምህ አምነህ ነው መግባት ያለብህ። ምንና ምን? ሀዘንና ደስታ አለ። ሀዘንና ደስታ እኮ ኖርማል ህይወት ምን ያለ። ትዳር ላይ ስትሆን ግን ሀዘን ከገጠመህ ተገደህ ትቀጥላለህ። ኧረ እህቴ እንዳልገባበት እያስፈራራሽ ነው። አይዞህ የሁሉ ብቃት አንተ ይገባል። ይቅርታ። ኧረ ችግር የለውም። ምን ነው ግራ የተጋባት ትመስላለህ? አይ የማላውቀው ሰው እዚህ ቤት ሳይገርሙኝ ነው። ብዙም አይግረምህ። አሁን ታውቀኛለህ። እናም ችግር አለ? እንተዋወቃ። ሀና እባላለሁ። እኔ ደግሞ ሲራክ። እና እዚህ ቤት የምትሰሪያለሽ? አዲሷ የቤት ሰራተኛ ነኝ።
ነው ነኝ። እንግዲያው ስላገኘሽ በጣም ደስ ብሎኛል። እኔም በቃ በል ልውጣ። ምን ሆነሽ ነው የኔ ሚስት? ተረጋጋስ። እሺ ምን ሆነ ነው ታዲያ? ትንሽ እንደማዘር አለባት። ምን መጥቶሽ ነው? ራስ ምታትም የላትም ደግሞ። ምን ደህና ነሽ ትለኛለህ እንደዚህ ሆና እያየሃት። ደግሞ አንተም ደግሞ ግባና እረፍት አድርግ። አዎ ወንድሜ ግባና ተኛ። ደህና ነኝ አሁን። እሺ በቃ ሲያገኘ አታስብ፣ ሚስቴ እኮ ናት። እሺ ወንድሜ ደህና ነሽ? አየሽዋ እህቴ ታመመች እንኳን ብሎ ልቆኛል። ይልተኛ ሲባል እሺ ያለ እውነቱ ይሄ ሰው ይሁን ተይዞት አፍህን ዝጋ። ደግሞ ባልና ሚስቶች ከአንድ ወንዝ ይቀዳል የሚባለው አባባሉ እውነት ሆኗል። ሁለታችንም የሚገርም ትባለ ሆነናል። የሚገርምሽ አንቺ ታማሚ እኔ አስታማሚ ሆነ። እንዴት እንዳስጠላኸኝ ብታውቅ። እኔም እኮ አስጠልተሽኝ፣ ግን እንደዛም ሆኖ ከአንቺ ጋር ጉዳይ ስላለኝ እንችለዋለን። የማይሳካልህ ጉዳይ ነው። ታያለሽ፣ ይሳካል። ላሰቃይሽ ብቻ ስቃይሽ ስኬቴ መንገድ ነው። ሲበዛ ራስሽን ታምኚዋለሽ። እሱ ደግሞ ተገቢ እንዳልሆነ አሳይሻለሁ። አንተ ደግሞ ከራስ በላይ ምላስህን ታምናለህ። እና እህትህ እንዴት ናት? አሁን ነች። ሲራት መጥቶ ነው? አዎ ውስጥ ነው ያለው። ጥሩ ግን አንተም ተቀይሮ ምን ነው ጀመንሽት? የጠፋው ጥፋት አለ እንዴ? ምን ነው ሚላት እንደሄደች አላወቅም እንዴ? ለምንድን ነው ምን ሆና ነው ብለህ ያልጠየቅኝ? ወይ ወይዘሮ እንችት አሁን ነው ከርሶ ሰሙ። ግን ምን ሆና ነው ሄደችው? ትንሽ ከእህትህ ጋር ሳትቀያየም አትቀርም። ትናንትና አብሮ ሲዝናኑ አልነበር እንዴ? እሱማ ግን እባክህ የዘመኑ ወጣቶች አንዴ ውሃ አንዴ እሳት ነው የሚያደርጋቸው። እና እህቴ ስላስቀየመቻት ነው ልጅቱ ወደ ውጭ ሄደችው? ምን ነው ውጭ መሄዷማ ነገረኝ። ቅድም አልሰማሁም አላልክም ነበር እንዴ? አይ ማለት ከዛ ውጭ ወዴት ትሄዳለሽ ብዬ ነው። እሺ በቃ እና ታዲያ የምትመለስበት ምንም አይነት መንገድ የለም? ላትመለስ ቆርጣ ነው ሄደችው። ግን እህትህን ቁጭ አድርገህ እንድትመክራት እፈልጋለሁ። እሱን ለእኔ ተውት፣ እኔ እነግራታለሁ። በል እሺ ደህና ደህና። እኔ ደክሞኛል ተኛ። እሺ ወይዘሮ እንችት ደህና ይሁን። እውነትም እች ሴትዮ እንዴት በዚህ ጉዳይ የቴን ስም ታነሳለች? ደግሞ እኔም ብሎ ውሸት ተይዤ ነበር እኮ። ለማን ነው? ለወይዘሮ ሰላም ትንሽ አማ ስለነበረ ቀዝቀዝ ካረጋት ብዬ ነው። እንዴት ነው ግን የሚያደርግሽ? ምን ሆንኩ? ሁኔታሽ ሁሉ ምንም እንደ ሰራተኛ አይደለም። ከአንቺ የተለየ ምን አደረግኩ? አንቺ እኔ እኮ አለቃሽ ነኝ። ከኔ ጋርም ጭራሽ መወዳደር ትፈልጊያለሽ? ምን ይለያየናል? ሁለታችንም ሰው ነን፣ ሁለታችንም ደግሞ ሰራተኛ ነን። አንቺ እኔ እኮ አለቃሽ ነኝ። እሺ ይሁንልሽ። ቆይ አለቃሽ መሆኔ ካልቀረማ እኔን ሰርተሽ የመመገብ ግዴታ አለብሽ።
አንቺ አትኝም እንዴ? ትንሽ ስራ ነበረብኝ፣ እሱን እየሰራሁ ነው። ለነገሩ ደክሞኛል። ጠዋት ፈታ እንላለን። ስማ፣ ከዚህ በኋላ እንደዚህ ብትለኝ አስቀይማለሁ። እሺ? ለነገሩ ወሬ ብቻ ነው። እሺ፣ ነገ እንተገብረዋለን። እሺ? ደህና ደህና ተሽራክ ሳልነግርሽ ደግሞ እጁን ከናሁን ዝልቅል ያጠፋሁት ነቻሩት እንደፈለገች ልታረጊ ነው። እንዴት አደርሽ? እንዴት አደረግ? ምነው የፈለግከው ነገር አለ እንዴ? አዎ ቁርስ ቶሎ እንድታቀርቢ ነበር። እኔም ቶሎ ስለምወጣ ቤተሰቡንም ማውራቸው ነገር ስላለ እንዲሰበሰቡ ነበር። እሺ አሁን አቀርባለሁ። ቶሎ በይ። ተነሺ። ምን በጠዋት ያጋድምሻል? ያቺ እዛ ሄዳ ታሽቃብጣለች፣ አንቺ እዚህ ተዘረሽልኛል። ወይዘሮ ወይንሸት እኔ እኮ እሷ ምግቡን ከሰራች በኋላ እሷን ለማናደድ እኔ የሰራሁት መስዬ ያቀርባለሁ ብዬ እኮ ነው። ምክንያት መደርደሩን ተይና አሁን ተነሺ። እንቅልፍ ማለት ታስተኛኝ። ምን ጨምዳዳ ሩቂት ነው ደግሞ። ከዛሬ ጀምሮ ስራሽን ትጀምሪያለሽ። ያቺን ሰራተኛ ቁም ስቅሏን እንድታሳይልኝ እፈልጋለሁ። ሰማሽ? እና የማታውን ጉዳይ እንዴት አደረከው? መጀመሪያ ሰላምታ አይቀርም? እሺ እንዴት አደርክ? አጠፋኸው? ይመስገን እናት። ሲራክ እያናደርከኝ ነው። የጠየቅኩን ብቻ መልስልኝ። ኧረ ስቀልድ ነው። ትንሽ ላስብሽ ብዬ ነው። ሁሉንም ፋይሎች አጥፍቻቸዋለሁ። እንደሱ በለኛ። ከአሁን በኋላ የሚያስጨንቀን ነገር የለም። እንዴት አደሩ ወይዘሮ ልጅት? ይመስገን። ምን ነው በጠዋቱ በሰላም ነው? ስራ በጊዜ ስለምገባ ሰላምን አይቻት ግባ ብዬ እኮ ነው። አሁን ደህና ናት። እና ገብቼ ሊያት? እሺ ግቢ። ግቢ። ቁርስ ላቀኝ። ከዚህ በኋላ እዚህ ያለውን አንቺ ትሰሪያለሽ፣ እዚህ ያለውን ደግሞ እኔ እሰራለሁ። ማቀራረቡን ማለትሽ ነው? በትክክል። ምነው ቅር አለሽ እንዴ? አይ ለምን ቅር ይለኛል? ያው ጎበዝ ልጅ። ይመስገን ደህና ነኝ። አሜን። በዚህ ልጠይቅሽ ብዬ መምጣት እኮ ነው። ለምን እንደሱ ትያለሽ? እና ምን ችግር አለው? ምናልባት መውጣት ከመቀበል ነው። ብርክቲ ምንድን ነው የምታወሪው? ይሄ እኮ ቤትሽ ነው፣ ለዛውም ወደፊት የማወራ የምትሆኝበት። አንቺ ትቀልጃለሽ። ቆያችን አሮጊት አግኝተሻታል እንዴ? አዎ ትንሽ በጠዋት ስለመጣሁ ደስ አላላችሁ። ባልና ሚስት ከአንድ ወንዝ ይቀዳል ያለኝ ስራ ከእውነቱን ነበር ማለት ነው። ሁለታችሁም ለዛች እርኩስ ትጨነቃላችሁ። በቃ ከዚህ ነው ብንጣላ። እስቲ ያመጣሁልሽ እንደምትሽ። ምንድን ነው? በጣም የምትወጂው ነገር ነው። ምንድን ነው? አታጓጊኛ። አይ ሳገምትማ አልሰጥሽም። ኧረ ምንም ይመጣልኝ አልቻለ። ቸኮሌት እና ላልቀበልሽ ነው ደግሞ አመሰግናለሁ። እንዲህ ምን ተገኝቶ ነው እባካችሁ? እና ረበሽኳቸው? መረበሽ ከገባህ ፈጠን ብለህ ወደ ጉዳይ ይገባል ነው እንዴ? እሺ በቃ ቁርስ ስለደረሰ ምን እናድርግ? በቃ እዚህ ያስመጣልኝ። ከዛ ሴትዮ ጋር አልበላም። አይ ዛሬ ሁላችንም አንድ ላይ ነው የምንበላው። የማወራችሁ ነገር አለ። በዛ ላይ ደግሞ እንግዳ አለን። አይ ነው የሚያደርጉት ነው ታዲያ ምን ነገር ነው? ያት እባክሽ እኔ እኮ ነው የሚለው። ለማንኛውም ቁርስ በልተን አብረን እንሄዳለን። አፍጥኑት፣ ታች እየጠበቅናችሁ
ከእነሱ ሲተርፍ ነው የምንበላው። እኛስ የምንበላው ቁርስ ምሳ ሰዓት ላይ ነው የምንበላው። አልገባኝም። ቆይ ባይተርፍስ? ተረጋጊ፣ ማስተረፋቸው አይቀርም። አንቺ ልትለቃቅሚ ይቻልሽ፣ እኔ ግን የማንንም ትራፊ አልበላም። እሺ ካልሽ ምን እየሰራሽ ነው? ምግብ ነው። ለምንሽ? እቺ ኮተታ ምንም ቁርስ ሳታስቀርልኝ እንዳላቀርበዋለች። በያሁን ያልሽው ምግብ አስቀምጭና ውጪ። ይሄ የተሰራው ለእኛ ነው። ምን ነው አጠፋሁኝ እንዴ? ማን አባሽ ሆንሽ መስሎሽ ነው? ደግሞ ቦታሽን ወቂ፣ ያለበለዚያ አሽቀንጥርሻለሁ። እሺ በቃ ይቅርታ። በያሁን ጥፊ ከፊቴ፣ ቶሎ በይ። ምን ትመስላለች? ምን ያስቀሻል? አይ ምንም የሆነ ነገር ትዝ ብሎኝ ነው። ስነ ስርዓትሽን ብትይዥ ይሻልሻል። አለበለዚያ ግን አጠፋሻለሁ። እሺ እሺ ወይ ብርክትዬ ጨምሪ እባክሽን። በቃ ይሄ ራሱ በጣም ያስቶብኛል። አትግደርደሪ። ምን ነው የመጣሽበት አይደል እንዴ? እኔ እኮ ሰላምን ለመጠየቅ እንጂ ምግብ ለመብላት አይደለም የመጣሁት። እሱን ልልሽ አልነበረም። እሱ የራሱ የሆነ ርዕስ አለው። አሁን አትግደርደሪ ብይ። ሴትዮ ምንድን ነው የምታወሪው? ቆይ ዝም ማለት አትችይም ነው? በቃ ዝም በሉ እንጂ ፊት ለፊታችሁ እኮ የቀረበው እህል ነው። በቃ እሺ ወንድሜ፣ ምን ልትነግረን ነው የሰበሰብከኝ? አይተውት፣ በቃ ሌላ ጊዜ እናወራበታለን። አዎ እውነትህን ነው። ቤተሰብ ባለበት ብቻ ነው ስለ ቤተሰብ የሚወራው። በቃ እኔ ቀን መሄድ አለብኝ። ስለዚህ ቤት ህግ ባለፈው የነገርኩሽ መሰለኝ። ገበታ ሳይነሳ ተመጋቢ አይነሳ። ሴትዮ ዝም በይ። ብርክቲ ብርክቲ፣ እኔ ነው ሴትዮ ያልከው? ይቅርታ ወይዘሮ ምሽት ስላላሰብኩት ነው። ለነገሩ ተው፣ ሆዲ አባውን ብቅል ያወጣዋል አሉ። ዛሬ ቁርሱ አልተበላ። በቃ ምን በላ ነው? ቆንጂት፣ ማታ ያወራነውን ነገር ለመፈጸም መከላከያ ፍለጋ ያልሄድኩበትን ቦታ ጠይቂ። ስለዚህ ነገር ስታወራ ትንሽ ገና በቃ ተወኝ። አልተውሽም። እንደውም ዛሬ አሁን መፈጸም አልፈልግም። ተወኝ። ስለ ፍላጎትሽ ማጠየቅሽ። እሺ ተወኝ፣ 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 እባክህ ተወኝ። ስሚ፣ ላታመጪኝ ጉልበትሽን ዝም ብለሽ አታባክኝ። እሺ ታላ አይደል እንዴ? እባክህ ተወኝ። እቺ ምን አስተያየት አልቀረችም? እባክህ 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 ተወኝ። እባክህ ወይ ፈለግሽኝ? አረ ምንም የለም። አይዳይቼ ነው። ጎበዝ ነሽ፣ አትርፈሽኛል። እሺ በቃ ተወኝ እባክህ። እሱ ምን ሆኖ ለምንድን ነው ያልነገርሽኝ? ደግሞ በዚህ ሰዓት ስራ መሆን አልነበረበትም እንዴ? እኔ አላውቅም፣ ግን ደግሞ ከእናት ጋር ጠዋት ሲጣሉ ነበር። በምን ምክንያት? ምክንያቱም አላውቀውም፣ ግን ደግሞ አንቺ ሴትዮ ብሎ እየጮህባት ነበር። አውቃለሁ ንግግሯ ይከብዳል፣ ግን በቃ ሴትዮዋ እንደዚሁ ነች። ምንም ቢሆን እንደ ቀለዋጮሻ ልታይኝ አይገባም ነበረ። ብርክትዬ ልክ እኮ ነሽ። እሷ ጭራሽ ተገቢ ነገር አድርጋ አታውቅም። መቼም ቢሆን ልታደርግም አትችልም። ስለዚህ እሷን አለማውራት እንጂ ከኛ መራቁ አግባብ አይደለም። እዛ ቤት መገኘቴ እኮ ነው ያሰደበኝ። ቤቱ የእሷ አይደለም እኮ። ቤቱ የእሷ ባይሆንም የቤቱ ስልጣን የእሷ ነው። ለምን አትሰሚኝም ብርክቲ? ሴትዮዋ ምላስ ብቻ ነች። እዛ ቤት ላይ ምንም አይነት መብት የላትም። ይቅርታ አድርጊልኝ ሰላም፣ ዳግመኛ እዛ ቤት ምገባ አይመስለኝም። የምትሞሸሪበት ቤት እኮ ነው። ያቺ ሴት ካላባረረችኝ ያኔማ እንኳን እሷ እኛም አየር እንለቃለን። አልገባኝም። ስለምን አየር መልቀቅ ነው የምታወሪው? መቼስ በትዳራችሁ ላይ ተደርበን አንጋፋ። እኛም እንወጣለን ከዛ ቤት። አሁን ገና መስመርሽን አለሽ። የምትናገሪው ነው ወቂ እንጂ። አይ እኔ ምሬን ነው።
ደግሞ መሆንም ያለበት ነገር ነው። ደግሞ አንቺን ከሰሙሽ ብዙ ታወሪያለሽ። በይ አንቺም ወደ ቤት ሂጂ፣ እኔም ወደ ስራ ልሂድ። እሺ ይቅርታ አደረግሽልኝ። እናንተ ምን አደረጋችሁ ነው? ቤተሰብ ተነሽ በቃ። እንዴ ምን ነው አቻኮልሽኝ? ጋብዥኝ አልልሽም እኮ ወሬኛ ነገር ነሽ። እሺ በይ። ደህና ነሽ? አዎ በጣም ደህና ነኝ። አይ አይደለሽም። ምን እንደሆንሽማ ንገሪኝ። ግን ለአንተ ምን ነኝ ማለት ለምን ጠየቅሽ? አየክ ምላሽ እንኳን የለም። ዝም ብዬ ነው ልብህን ለማግኘት ምለፋው። ከንቱ ልፋት ብቻ። ቆይ ምን እየሆንሽ ነው? ምን እንድልሽ ነበር እየጠየቅሽኝ ያለው? ይቅርታ እኔ ነኝ ያጠፋሁት። ይህን ነገር ማንሳት አልነበረብኝም። እጮኛዬ ነሽ። ይህን መደጋገም ደግሞ አስፈላጊ ሆኖ ስላልታየኝ። እኔ እኮ ሴት ነኝ እንድትለኝ እፈልጋለሁ። ምን? አፈቅርሻለሁ በለኝ። የፍቅር ቃላቶችን አንድም ሳታስቀር በለኝ። እቀፈኝ፣ ሳመኝ። እሺ ተረጋጊ። የፈለግሽውን ከዚህ በኋላ አደርጋለሁ። እኔ ስለፈለግኩ ብቻ ሳይሆን አንተም እኮ ልትፈልግ ይገባል። እኔ እኮ ልልሽ እፈልጋለሁ፣ ግን የመጀመሪያ ስለሆንሽ ነው። ቆይ ለምን ያስፈራል? እኔ ማለት አንተ ማለት እኔ ነኝ አይደል እንዴ? እንደሱ ከሆነማ እስኪ ሰለችሽ ድረስ ነው እንጂ አይሰለቸኝማ። ይኸው ንብረትህ። ምን እያደረግሽ ነው? ምንም ወንድሜን ከአውሬ እጅ እያዳንኩት። እሱን ወረቀት አምጪው። አሁንም ልታስፈራራኝ ትሞክራለህ? ቆይ ምን ልታደርጊ ነው? ምን ለማድረግ እንዳሰብኩ ታውቃለህ? ይህንን ወረቀት ፊት ላይ ቀደዋለሁ። ከዛ ነገ ፍቺ እንፈጽማለን። ከዛ በኋላ እኔና ወንድሜን ከዛች እናትህና ከአንተ እጅ ነፃ እንወጣለን ማለት ነው። እንደሱ ቀላል ይመስልሻል? እሱን የምናየው ይሆናል። በይ ይህንንም ቅደጂው። ፈርቼ የማልቀደው መስሎህ ነው? አየሽ፣ ደደብ ነሽ። ሳቅ ማሽን ላይ እያደረ ነው የሚስቀው። ምን መሰለሽ ውዷ ሚስቴ፣ አሁን የቀደድሽው አይነት ሰነድ ኦሪጂናሉን ጨምሮ 7 አይነት የተለያየ አሉ። የተለያየን ቦታ ነው የደበቋቸው። አይ እኔን ለማሰር ድጋሚ የፈጠርከው ውሸት ነው። ካላመንሽ ሁለተኛው ልጨምርልሽ። ይህንንም ቅደጂዋ። ምን አይነት ሰው ነህ? ምን አይነት ጭራቅ ነህ? እውነትም ምን አይነት ሰው ነኝ? ለአንቺ ሁሌም አልገምትም ማለት እጠላሃለሁ ሲራክ። ተረጋጊ። መጎናጨትሽ ከዚህ በኋላ ምንም ጥቅም የለውም። ባይሆን ከኔ ጋር ጨዋታሽን አቁሚ። እገድልሃለሁ። ከዚህ በኋላ ድምፅሽን ልሰማ አልፈልግም። ቆይ ግን አላሳዝንህ? አሁን ደግሞ አንጀት ለመብላት እየሞከርሽ ነው? አይ አይደለም፣ ውስጥ ያለውን ነው የጠየቁ። ድሮ እኮ እንደዚህ አይነት ሰው አልነበርክም። የኔ ማንነት የሚገባሽ በጣም ተቸግረሽ እንዳንቺ አይነት ሰው ሲገኝ ነው። አይ በቃ አንተ ድሮ የማውቀው ሲራክ አይደለህም። እውነት ለመናገር ያኛው ሲራክ ከምነግርሽ በላይ አስመሳይ ነው። ያኛው ቢያንስ ሰው ነበር። አሁን ግን ፊት ለፊት ያለው የሰው በድን ነው። ዝም በይ። በእጄ ሰበብ እንዳትሆኝ። ምታኝ። ድሮም ወንድነት ከዚህ አያልፍም። እንቺ ይሄን ልበሽ። አይ አልፈልግም፣ አመሰግናለሁ። ወይዘሮ ይሰጥ ጻፍ ላይ ነው እባክሽ። አለብስም አልኩሽ እኮ። እሺ እንደፈለግሽ። ከእናትሽ ልትጨማለቂ አይደለም ማለት። ወይዘሮ ሰላም ከዚህ ሌላ ልብስ እንዳለብስ አስጠንቅቃኛለች። ስሚ፣ ገበያ ሄድሽ የወር አስቤዛ ገዝተሽ ትመጫለሽ። እኔም ነው? አዎ አንቺን ነው። ምነው ቀራልሽ? ኧረ ግን ከማን ጋር ነው የምሄደው? ብቻሽን ነው የምትሄጂው? እንዴ ገበያውን አላውቀውም እኮ። እየጠየቅሽ ሂጂ። ምን አገባኝ? ቦታውን ሳይሆን ዋጋውን አላውቀውም። ዝርዝሩን እዚህ ላይ ጽፌልሻለሁ። ብሩ ሶፋ ላይ ያለ ከቦርሳ ውስጥ ውሰጂና ሂጂ። አሁንስ አትፈልጊ? ወይዘሮ ሰላምን ማናገር አለብኝ። እንደውም ታዩ ልለምንሽ እንዴ? እሺ ስጪኝ። እንደውም በቃ አንዴ ስጠይቅሽ እኮ አሻፈረኛል። እባክሽ ደግሞ ይቆሽሽ ወይ ይቀደድና 2 አድርጌ ነው እሺ ይቀበልሽ። እማዚህ ምን ትሰሪያለሽ? የምታወሩትን እየሰማ የግል ጉዳይ ቢሆንስ? የግል ወሬ እየተጮኸ አይወራም። ለማንኛውም እነግርህ ነገር አለና ተከተለኝ። እሺ አሁን ደግሞ ምንድን ነው? ሁሉንም ነገር ሰምቼዋለሁ። እና ምን? ቆይ ምንድን ነው የምትጠብቀው? ለምን ግልጽ ግልጹን አትነግሪኝም? እጅግ ላይ ያለውን መረጃ ለምንድን ነው የማትጠቀመው? እና እሱ ነገር እኮ ጥቅም የለውም።
ማለት ለምንድን ነው የቀደደችው? ዋናውን ነው እንዴ? አይ አይደለም፣ ዋናውም ሆኖ ኮፒው ነው ይጋለ። እና ታዲያ ለምንድን ነው ከተጠቀምንበት አሁን ላይ ጥቅም የሌለው? እናቴ አሁን ከተጠቀምነው ጥቅም ብቻ አይደለም የማይኖረው ጉዳትም ይዞብን ይመጣል። እንዴት? ውሉን ብንጠቀመው ወንድሟን ለማሳሰር ነው። ወንድሟ ታሰረ ማለት ደግሞ ሙሉ ንብረቱ ያለው በሱ ስም ነው። በመረጃው መሰረት ደግሞ ሙሉ ንብረቱ የካበተው በማጭበርበር ነው። ያ ደግሞ ንብረቱ እንዲወረስ ያደርጓል። ንብረቱ ከተወረሰ ደግሞ እኛ ጎዳና ወጣን ማለት ነው። አንተ ልክ ነህ፣ ግን እሷን አስገድደ ፋይሉን ወደ እሷ ስም ማዞር አቅቶህ ነው? እናቴ በጉልበት የሚሆን ነገር አይደለም። እህቴ እንደምትለው በውለታና በፍቅር ጠላታችንን መጣል ሳይኖርብን አይቀርም። ማለት እንዴት? አልገባኝም። ሰላም አንቺን ለከፋ ጉዳት እንድትዳርግሽ እናደርጋለን። ለከፋ ጉዳት? ለምን? ከሰላም ጋር ወደ ሁለተኛ ፎቅ ትወጫለሽ። ከዛ ጸብ እንዲነሳ ታደርጊያለሽ። የገፋችሽ አስመስለሽ ትወድቂያለሽ። ቆይ የእውነት ነው የምወድቀው? እራስሽን ስለምትይ ሚዛንሽን ጠብቀሽ ትወድቂያለሽ። ከዛስ? ከዛማ ያላምን አንተ ነህ ጌታምከኝ? ከማመን ውጭ ሌላ አማራጭ ከሌለሽስ? አምልካላ እባክሽ ስለስራው ስለተሳካስ። አሀ ስራ ባይኖራት ስመኝ ነበር ማለት ነው። ብቻ ልታኮርፊ እንዳይሆን። እሺ አልቃል። ደግሞ ሲራክን አሁን ና በይው። ምን ነው የተፈጠረ ነገር አለ እንዴ? አረ ምንም ነገር አልተፈጠረም። ያው በስራው ጉዳይ እንድናወራ ብዬ። እሺ እጠራዋለሁ። እኔም ወደ ስራ ልሂድ፣ አንተም ስራ አታስፈተን። ከአሁኑ ተሰለቸው ማለት ነው። ይሁና እንግዲህ ወይዘሮ እንጂ ምንድን ነው? አምጡልኛል ሻይ። ለዚህ ብለሽ ነው ከእንቅልፍ የምትቀሳቅሽ? እርሱ እኮ ነው በተኛም እንኳን ቀስቅሽና ስጭኛል። አምጡ። ይሄ የእንቅልፌ ዋጋ ነው። ትቆጪበታለሽ። ምንድን ነው ያልሽው? እስኪ ድገሚው። ትቆጪበታለሽ። አንቺ ራስሽን እንደማን አባሽ ነው የምታይው? አቤት አቤት! እኔ ነኝና ብልሸት ዲብ ደፍረኝ ነው እንደዚህ የሚያደርጋት። እቺ ወራዳ ባለጌ። አቤት ወይዘሮ ብልሽት። ሌላ ስራ ልሰጥሽ ነው። እሱም በአግባቡ ከተወጣሽ ትልቅ ሽልማት አለሽ። እኔ ደስ ይለኛል፣ እርስዎ ብቻ ይዘዙ። እኔና ልጆቼ በአንድ ነገር እናምናለን። ጠላቶቻችንን ለማሸነፍ ጉልበታችን ባይበቃም ቅንነታችንን፣ አንድነታችንና ፍቅራችንን ተጠቅመን ያንን ጠላታችንን እናሸንፋለን። አልገባኝም ወይዘሮ ወይንሸት። እዚህ ቤት ውስጥ ያጠራጠረኝ ሰው አለ፣ መክሊት። ስለ እሷ ሙሉ መረጃ ከራሷ አንደበት የሰማሽውን ታመጭልኛለሽ። ስለዚህ እንደ ጓደኛ ልቅረባት ማለት ነው? ተረድተሽኛል ማለት ነው። በቃ መልካም እድል። እሺ አሳውቆታለሁ። አንቺ ቅድም ደግሞ ሲራክ ምን አድርግ ነው የምትይው? ለዚህ ስራ ስላላመንኩበት አንዳንድ ጥያቄዎችን ልጠይቀው ብዬ ነው። የምር አሳቀቅሽኝ እኮ። ምን ያሳቃል? እውነት እኮ ነው ያወራሁት። እውነት ደግሞ አታሳቅም ማለት። ልጁ እኮ ከ12 ነው ያቋረጠው። እንዳልተማረ ያስታውቃል። አሁን ያለው ኃላፊነት ግን ለሱ እውቀት መሰጠት ነበረበት። አንዳንዴ ምን መሰለሽ፣ ትምህርት ቤት ገብቶ ከተማረ ይልቅ ህይወት ያስተማረች ይበልጣል። እና አቶ ሲራክ መምህርት ህይወት አስተማሪዎች ነው የምትለኝ? አስቀምጠሽ ታሾፍብኛለሽ። ለማንኛውም ማታ እራት ግብዣ ይኖርብሽ። ግን ምን ሆነ ነው አሁን? ምን ነው ያለው? ትሮክ ብዙ ነገር አበዛክ። ለማንኛውም ሄደን ያርግልን። እቺ ታዋሪኝ ደስ ይለኛል። ምንድን ነው? መጀመሪያ ይቅርታ ልጠይቅሽ እፈልጋለሁ። ከመጀመሪያው ጀምሮ አንቺ እንደዛ ማድረግ አልነበረብኝ። ይሄ ደግሞ ለየትኛው እቅዳችሁ ነው? ምንም ብትይ አልፈርድብሽም፣ እረዳሻለሁ። ግን እውነቴን ነው። ዛሬ ማታ እናቴ ሞታ በጣም ልቤ ተሰብሯል። የእውነትሽን ነው? በእናትህ ይቀልዳል እንዴ? አይዞሽ፣ የእናትና የእህትን ሞት ከኔ በላይ ህመሙ የሚያውቅ የለም። እንዴ ያንቺም እናት ሞታለች? አዎ፣
በልብ ህመም ከሞተች 10 ዓመት ናት። እህትሽ ግን እንዴት ነው የሞተችው? በሰው እጅ ነው የተገደለችው። ማለት እንዴት? ታሪኩ ረዥም ነው። ያው በቀል እግዚአብሔር አይደለ? ለእሱ ሰጥቼዋለሁ። እኔ ብላ እንደ አባትየው እየተንደፋደፍኩኝ ነው። አንቺን ብትሆኚ ራስሽን አረጋጊ። እግዚአብሔር የሚወደው ነው የሚወስደው። ሀና እባክሽ ራስሽን አረጋጊ። ተነሽ እንጂ። ላልቅስ እንጂ ምን አደርጋለሁ? ከዚህ በኋላ አልመልሳም እኮ። እሺ ተረጋጊና ወደ ስራችን እንግባ። እኔ ከዚህ ቤት መውጣት ነው ፈልገው። ለምን? በቃ ከዚህ በኋላ ለምን እኖራለሁ? ቆይ አንቺ ግን ለምንድን ነው እዚህ ቤት የገባሽው? ለበቀል። ምን? የምን በቀል?